ዛሬ ወደ እናንተ እነዚህ 8 የህልም ፍቺዎችን ይዤላችሁ መጥቻለሁ። የመጀመሪያው ምሳር ወይ መፍለጫ ማየት፣ ሁለተኛው የስልክ ቻርጀር በህልም ማየት፣ ሶስተኛ የፀጉር ማበጠሪያ በህልም ስታዩ፣ አራተኛ ድልድይ ማየት፣ አምስተኛ የእጅ ባትሪ ስታዩ፣ ስድስተኛ ጃንጥላ ማየት፣ ሰባተኛ በሰዎች ፊት ራቆት ወይ በርቃን መሆን፣ ስምንተኛ ከመንገድ ላይ ስልክ ማግኘት። እግዚአብሔር ምን ብሎ በሌሊት ራእይ የተናገራችሁ ነው? ጸጋና ሰላም ይብዛላችሁ የባሮክ ሚዲያ ወዳጆች። ቪዲዮውን ስትጀምሩ ከመጀመሪያው እስከ መጨረሻው እንድትከታተሉ፣ ላይክ እንድታረጉ፣ ኮመንት እንድታረጉ፣ ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ወደ ህልሙና ፍቺው እንሄዳለን። የመጀመሪያው ምሳር ወይ መፍለጫ በህልሞቻችሁ ስታዩ ጌታ እግዚአብሔር እንደዚህ እያላችሁ ነው። ምሳር ወይ መፍለጫ ጠንካራ ጥልቅ የሆነ ትርጉም ያላቸው ምልክቶች አንዱ ነው። እነዚህ ነገሮች በህልም ማየት እንደ ህልሙ ሁኔታ የተለያየ መንፈሳዊ ትርጉም ሊኖሩ ይችላል። የመጀመሪያው የእግዚአብሔር ፍርድ እንደሆነ ፍንጭ የሚሰጥ ነው። በመጽሐፍ ቅዱስ ውስጥ ምሳር ብዙ ጊዜ ከእግዚአብሔር ፍርድ ጋር ይያያዛል። መጥምቁ ዮሐንስ እንዲህ ብሎ ከምሳር ጋር የተገናኘ ነገር ተናግሯል። አሁንስ ምሳር በዛፎቹ ስር ተቀምጧል። እንግዲህ መልካም ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳትም ይጣላል ብሎ በማቴዎስ ምዕራፍ 3 ቁጥር 10 ላይ ይናገራል። የዚህ የህልም ፍቺ በህይወታችሁ ውስጥ የማይጠቅሙ ፍሬ የማያፈሩ ወይም ለእግዚአብሔር መንግስት የማይገቡ ነገሮች የሚቆረጡበት ጊዜ መድረሱን ሊያመለክት የሚችል ህልም ነው። ሌላው ደግሞ መለየትና መቀደስ ነው። ምሳር አንድን ነገር ከሌላው ነገር ለመለየት እንደሚያገለግል እግዚአብሔር እናንተን ከማይረባ ነገር፣ ከጓደኛ፣ ከኃጢአት ልምምድ ወይም ከማይጠቅሙ የኋላ ታሪኮች ሊለያችሁ እንደሚፈልግ ምልክት ሊያሳይ ይችላል። ይህ ህልም መንፈሳዊ ታድሶና ዝግጅት ሊሆን ይችላል። አንድ አናጺ ወይም ገበሬ ምሳርን የሚጠቀመው አዲስ ነገር ለመስራት ነው። ዛፍ የሚቆረጠው ለቤት መስሪያ ወይም ለታረሰ መሬት ቦታ ለማዘጋጀት ነው። እግዚአብሔር በህይወታችሁ ውስጥ አዲስ ነገር ለመስራትና አሮጌውንና በህይወታችሁ እንቅፋት የሆነውን ነገር እያጸዳ መሆኑን ሊያሳይ ይችላል። ምሳር ማየት የጠፋ ነገር መመለስን ሊያመለክት ይችላል። በመጽሐፍ ቅዱስ ውስጥ ነቢዩ ኤልሳ ሰፊ ቦታ እንፈልጋለን፣ እንጨት እንቁረጥ ብለው ሄዱ። በኋላ ከነቢያት ልጆች መካከል የተዋሰው ብረት በውሃ ውስጥ ገባ። ኤልሳም የሰጠመውን ብረት ሚራክል እንዲንሳፈፍ እንዳደረገ ሁለተኛ ነገሥት ምዕራፍ 6 ቁጥር 5 ላይ ይናገራል። ከነርሱም አንዱ ምሰሶን ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋስኩት ብበር ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው፣ ብረቱም ተንሳፈፈ ይላል። እርሱም ውሰደው አለ። እጁንም ዘርግቶ ወሰደው ይላል። የዚህ የህልም ፍቺ የጠፋ መንፈሳዊ ጸጋ፣ ጉልበት ወይም ንብረት በተአምራት እንደሚመለስላችሁ ተስፋ የሚሰጥ ምሳር ለጥፋትም ለመልካምም ነገር እንደ መሳሪያ ይጠቀማል። ይህ ማለት ጠላትን ለማሸነፍ ታላቅ ስራ ለመስራት እግዚአብሔር መንፈሳዊ ኃይልና ስልጣን እንደሰጣችሁ ሊያመለክት ይችላል። ሁለተኛ የስልክ ቻርጀር ማየት። በህልሞቻችሁ የስልክ ቻርጀር ስታዩ ጌታ ምን እያላችሁ ነው? በአብዛኛው ስልክ በአሁኑ ዘመን የመረጃ መለዋወጫና የሰው ግንኙነት መሳሪያ እንደመሆኑ ቻርጀር ደግሞ ያንን ግንኙነት ቀጣይ የሚያደርገው የኃይል ምንጭ ነው። የዚህ ህልም ፍቺ መንፈሳዊ ጉልበትን የማደስ ጥሪ እንደሆነ ፍንጭ ይሰጣል። በህልም ውስጥ ስልካችሁ ቻርጅ እያደረገ ከሆነ ይህ በህይወታችሁ የዛሉ ነገሮች መታደሳቸውን የሚያመለክት ህልም ነው። ይህ ህልም የመገናኛ መስመሮችን መጠገን ነው ወይ መያያዝ። ስልክ ለግንኙነት እንደሚያገለግል ሁሉ ቻርጀር ደግሞ ያ ግንኙነት እንዳይቋረጥ የሚያደርግ ነው። በቤተሰብ በኩል በጓደኛ ወይም ከእግዚአብሔር ጋር ያላችሁ ግንኙነት ተቋርጦ ከሆነ ያንን መስመር መልሳችሁ የምታስቀጥሉበት አጋጣሚ እንደሚፈጠር የሚያመለክት ህልም ነው። ህልሙ የድጋፍ ፍላጎት ሊሆን ይችላል። ቻርጀር ለብቻው ቆሞ ምንም ትርጉም የለው፣ ከኤሌክትሪክ ምንጭ ጋር መገናኘት አለበት። በአሁኑ ሰዓት በህይወታችሁ የሌሎች ሰዎች እርዳታ ወይም መለኮታዊ ድጋፍ እንደሚያስፈልጋችሁ የሚጠቁም ሊሆን ይችላል። በህልማችሁ ቻርጀር ስትፈልጉ ከነበረ ወይም ተበላሽቶ ካያችሁ የውስጣችሁ ሰላማችሁ ወይም ጥንካሬያችሁ አታችሁ መረበሻችሁ ሊያሳይ ይችላል። አቅጣጫ መሳት ከሆነ ወደ ትክክለኛው መስመር ለመመለስ ጥረት ማድረግ እንዳለባችሁ የሚያመለክት ህልም ነው።
ሶስተኛ የፀጉር ማበጠሪያ በህልም ማየት። በህልም የፀጉር ማበጠሪያ ማየት በአብዛኛው ጊዜ ከስርዓት ከክብርና ከጭንቀት መገላገል ጋር የተያዘ ትርጉም አለው። ፀጉር በሰው ልጅ ማንነት ላይ የውበትና የክብር ምልክት እንደመሆኑ ማበጠሪያው ያንን ክብር የማስተካከልና የማሳመር ተምሳሌት ነው። የመጀመሪያው ነገሮችን በስርዓት መያዝ ነው። የተመሰቃቀሉ ፀጉር ማበጠር በህይወታችሁ ውስጥ የተወሳሰቡ ነገሮች መፍትሄ እንደሚያገኙ የሚያሳይ ነው። ግራ አጋብቷችሁ የነበሩ ጉዳዮች ወይ ሐሳቦች፣ የሥራ ሁኔታዎች ወይም የቤተሰብ ጉዳዮች መስመር ይይዛሉ የሚል ፍንጭ የሚሰጥ ነው። ግልጽነት እንደሚፈጠር የሚናገር ህልም ነው። ሌላው ደግሞ ከጭንቀትና ከችግር መላቀቅን የሚያሳይ ነው። ፀጉር ሲበጠር የማይገባ ተባይ ወይም ቆሻሻ ይወገዳል። በህልማችሁ ማበጠር ከክፉ ነገር መራቃችሁን የሚያመለክት ህልም ነው። በውስጣችሁ ይብሰለሰሉ የነበሩ ጭንቀቶችን መወገዳቸው እና ሰላማችሁን ማግኘታችሁን የሚያሳይ መልእክት ነው። ራሳችሁን ማበጠር ለስብሰባ ወይም ለክብር ዝግጅት እንደሚደረግ ጥንቃቄ ተደርጎ ይወሰዳል። በቅርቡ ወደ አዲስ የሥራ መስክ፣ ወደ አዲስ የጋብቻ ህይወት ወይ ትልቅ ማህበራዊ መድረክ እንደምትገቡና ለዚያ ራሳችሁን እንዳዘጋጃችሁ መሆኑን የሚጠቁም ህልም ነው። ይህ ህልም በሌሎች ዘንድ ተቀባይነት ማግኘት ሊሆን ይችላል። ማበጠሪያ ራስን የማስዋቢያ መሳሪያ ነው። በሰዎች ዘንድ ያላችሁ ስም፣ በሰዎች ዘንድ ያላችሁ ክብር፣ የቀድሞ ኃይላችሁ እንደሚታደስ፣ መልካም የሆኑ ዝናዎችን እንደምትጎናጸፉ የሚያመለክት ህልም ነው። አራተኛ በህልሞቻችሁ ድልድይ ማየት። በህልም ድልድይ ማየት በአብዛኛው ጊዜ ከሽግግር ከውሳኔና ከግንኙነት ጋር የተያዘ ጥልቅ ትርጉም አለው። ድልድይ ሁለት የተለያዩ ቦታዎችን በአንድነት ወይም አንድ አድርጎ ቦታዎችን እንደሚያገናኝ በህይወታችሁ ከአንዱ ምዕራፍ ወደ ሌላኛው ምዕራፍ የምታደርጉትን ጉዞ ያመለክታል። ይህ ህልም የህይወት ሽግግር እንደሆነ የሚያመለክት ነው። በህይወታችሁ ትልቅ ለውጥ እየመጣ መሆኑን የሚያሳይ ነው። ለምሳሌ ከትምህርት ወደ ስራ፣ ከብቸኝነት ወደ ትዳር ወይም ካልታደሰ ከአሮጌው አዳም ወይ ከአሮጌው አስተሳሰብ መሸጋገራችሁን ሊያመለክት ይችላል። የመጀመሪያው መፍትሄና እርቅ እንደሆነ ፍንጭ ይሰጣል። ሁለት ተለያይተው የነበሩ መሬቶች አንድ እንደሚሆኑ ወይም እንደሚገናኙ ድልድይ ማየት ሰላምን የሚያበስር ህልም ነው። ተቋርጦ የነበረ ግንኙነት እንደሚቀጥል ወይም ለረጅም ጊዜ ሲያስጨንቃችሁ የነበረ ኬዝ መውጫ ቀዳዳ እንደሚያገኝ ወይ ፍንጭ እንደምታገኙ የሚያሳይ መልእክት ነው። ይህ ህልም መሰናክልን ማለፍ እንደሆነ ያሳያል። ድልድይ ከስሩ ያለውን ወንዝ ወይም ገደል ሳትነኩ እንድታልፉ የሚረዳችሁ ነው። በህይወታችሁ ሊገጥሟችሁ የሚችሉ አደገኛ ሁኔታዎችን ወይም ጠላቶችን በእግዚአብሔር እርዳታ በሰላም እንደምታልፏቸው የሚያሳይ ነው። ድልድዩን እየተሻገራችሁ ከሆነ የጀመራችሁት ዓላማ ግቡን እንደሚመታና ስኬት ላይ እንደምትደርሱ የሚያመለክት የምስራች መልእክት ነው። ድልድዩ ላይ ቆማችሁ ከሆነ በህይወታችሁ ወሳኝ ምርጫ ፊት መቆማችሁን ውሳኔ ለመወሰን እያመነታችሁ መሆኑን ይጠቁማል። የተሰበረ ወይም የሚወዘወዝ ድልድይ ካያችሁ በምትሄዱበት መንገድ ላይ ጥንቃቄ ማድረግ እንዳለባችሁና እምነታችሁን ሊፈትን የሚችል የሚያስጠነቅቅ ህልም ነው። ድልድዩ ሲፈርስ ማየት የቆየ ግንኙነት ሊቋረጥ እንደሚችል ወይም ወደ ኋላ መመለስ የማይቻልበት ሁኔታ መፈጠሩን የሚያሳይ ነው። መጽሐፍ ቅዱስ ድልድይ የሚለው ቃል በቀጥታ ባይጠቀምም መንገድ ወይም መሸጋገሪያ የሚሉትን ሐሳቦች በስፋት ይጠቀማል። ለምሳሌ እስራኤላውያን ባህሩን ዮርዳኖስን መሻገራቸውን ከባርነት ወደ ነፃነት የተደረገ የድልድይ ጉዞ ተደርጎ ይወሰዳል። በኢሳይያስ ምዕራፍ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ይህ ህልም እግዚአብሔር በአስቸጋሪ ሁኔታዎች ውስጥ እያሳለፋችሁ መልካም ስፍራ እየመራችሁ እንደሆነ ሊያመለክት ይችላል። ህልም የእጅ ባትሪ ማየት። የእጅ ባትሪ በህልም ማየት በአብዛኛው ከብርሃን ከሚስጥር መገለጥና ከአቅጣጫ መገናኘት ጋር የተያዘ መንፈሳዊ ትርጉም አለው። ባትሪ በጨለማ ውስጥ መንገድ እንደሚያሳይ ሁሉ በህይወታችሁ ውስጥ ግራ የሚያጋቡ ሁኔታዎች ምላሽ እንደምታገኙ የሚያሳይ ህልም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ከብርሃን ጋር
ያመሳስለዋል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ብሎ መዝሙር 119:105 ላይ ይናገራል። እግዚአብሔር በሕይወታችሁ ልትከተሉት የሚገባችሁ ትክክለኛ አቅጣጫ እያሳያችሁ መሆኑን የሚያበስር ነው። ሌላው ደግሞ ሚስጥር መገለጥ እንደሆነ ፍንጭ ይሰጣል። ባትሪ የተደበቀን ነገር ለይቶ ለማየት የሚረዳ ነው። ባትሪ ስታበሩ የተደበቀ ነገር ለይታችሁ እንድታዩ የሚጠቅም ወይ የሚረዳ ነው። ከናንተ ተሰውረው የነበሩ እውነታዎች፣ የሰዎች ማንነት ወይም ሲያታግላችሁ የነበረ ነገር መነሻ ምክንያት በግልጽ እንደሚታያችሁ የሚያመለክት ነው። ጨለማ የነበረው ታሪካችሁ በብርሃን እንደሚተካ ፍንጭ ይሰጣል። ሌላው ደግሞ ተስፋና መጽናናት ሊሆን ይችላል። በጨለማ ውስጥ ትንሽ ብርሃን ማየት ተስፋን ይሰጣል። በአስቸጋሪ ሁኔታ ወይም በጨለማ ውስጥ ብትሆኑ መውጫ መንገድ እንዳለና እግዚአብሔር ጥሏችሁ እንዳልሄደ የሚያሳይ የብርሃን ምልክት ነው። ይህ ህልም ዝግጅትና ንቃትን ያሳያል። መጽሐፍ ቅዱስ መብራታችሁ የበራ ይሁን በማለት ቅዱሳኖችን ነቅታችሁ እንድትጠብቁ ያስተምራል። በመንፈሳዊ ሕይወታችሁ ንቁ መሆን እንዳለባችሁና ለሚመጣባችሁ አዲስ አጋጣሚ ራሳችሁን እንድታዘጋጁ የሚሰጥ ማሳሰቢያ ሊሆን ይችላል። ባትሪ አብርታችሁ መንገድ እየሄዳችሁ ከሆነ በራስ መተማመናችሁ እየጨመረ መሆኑንና በቅርብ በስራችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በሕይወታችሁ ስኬታማ እንደምትሆኑ የሚያመለክት ህልም ነው። ባትሪው ካልበራ ወይም ቢጠፋባችሁ ግራ መጋባት ውስጥ እንዳላችሁ ወይም ከመንፈሳዊ ምርጫችሁ ከጸሎት መራቃችሁ ሊያመለክት ስለሚችል ራሳችሁን እንድታዩ የሚያሳስብ መልእክት ሊሆን ይችላል። ሌላ ሰው ባትሪ ሲያበራላችሁ ካያችሁ በሕይወታችሁ የሚረዳችሁና ትክክለኛ መንገድ የሚያሳያችሁ አማካሪ ወይም መሪ እንደምታገኙ ይጠቁማል። 6ኛ የእግር ካልሲ ማየት። በህልም የእግር ካልሲ ማየት በአብዛኛው ከጥንቃቄ፣ ከጉዞ፣ ከክብርና ከመንፈሳዊ ዝግጅት ጋር የተያዘ ትርጉም አለው። ካልሲ እግራችሁ ከቅዝቃዜና ከግጭት እንደሚጠብቅ በህልማችሁ ጥበቃንና የህይወትን ጉዞ ያመለክታል። የመጀመሪያው ጥበቃና ደህንነት ሊሆን ይችላል። ካልሲ እግርን ከቆሻሻና ከቁስል ይከላከላል። በምትሄዱበት መንገድ ሁሉ መለኮታዊ ጥበቃ እንዳላችሁና ከማይፈለጉ መሰናክሎች እንደምትጠበቁ የሚያሳይ መልእክት ነው። እንዲሁም በህይወታችሁ ውስጥ ያላችሁ ሚስጥር ወይም ክብር ጠብቃችሁ ለመጓዝ መዘጋጀታችሁ ሊያመለክት ይችላል። ሌላው ደግሞ ለጉዞ ወይም ለስራ መዘጋጀታችሁን ያሳያል። ጫማ ከመደረጉ በፊት ካልሲ ይቀድማል። ለአንድ ትልቅ ዓላማ አዲስ ስራ ራሳችሁን እያዘጋጃችሁ መሆኑን የሚያሳይ ህልም ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ቁጥር 15 በሰላም ወንጌል በመጫማት እግሮቻችሁ ተጫንተው ይቆሙ ይላል። በመንፈሳዊ ሕይወታችሁ መዘጋጀታችሁን የሚያሳይ ህልም ነው። ይህ ህልም ምቾትና ሰላም እንደሆነ ፍንጭ ይሰጣል። አዲስና ንጹህ ካልሲ መልበስ ደስ የሚል መልእክት አለው። በቅርቡ በቤተሰቦቻችሁ፣ በአገልግሎታችሁ፣ በስራችሁ ውስጥ የነበረው ውጥረት ተራግፎ የውስጥ ሰላምና እረፍት እንደምታገኙ የምስራች ነው። ይህ ህልም የኢኮኖሚ ሁኔታና በረከት ሊሆን ይችላል። አዲስ ካልሲ አዲስ የገቢ ምንጭ ወይም በረከት ወደ ቤታችሁ እንደሚመጣ ፍንጭ ይሰጣል። የተቀደደ ካልሲ ካያችሁ በገንዘብ አያያዛችሁ ላይ ጥንቃቄ እንድታደርጉ ወይም በቤተሰባችሁ ውስጥ ያለው ክፍተት ወይ ጉድለት እንድትጠግኑ፣ ቀዳዳውን እንድትሸፍኑ የሚሰጥ ማሳሰቢያ ሊሆን ይችላል። ካልሲ እየለበሳችሁ ከሆነ አዲስ ኃላፊነት ለመቀበል ወይም አዲስ ስራ፣ አዲስ የአገልግሎት ምዕራፍ ለመሄድ መወሰናችሁን የሚያሳይ ነው። ካልሲያችሁን አውልቃችሁ ከሆነ ካላችሁበት ሁኔታ እረፍት መፈለጋችሁ ወይም አንዳንድ ሚስጥሮችን ለሰዎች ግልጽ ማድረጋችሁን ሊያመለክት ይችላል። ነጭ ካልሲ ማየት የልብ ንጽህናንና መልካም መንገድ ላይ መሆናችሁን ያመለክታል። የጠፋ ካልሲ መፈለግ በሕይወታችሁ የጎደለውን ነገር፣ ጓደኛ ወይም ሰላም ለማግኘት እየጣራችሁ መሆኑን ያሳያል። 6ኛ ጃንጥላ ማየት። በሕልሞቻችሁ ጃንጥላ ማየት በአብዛኛው ከጥበቃ ከክብርና ከችግር ማምለጥ ጋር የተያዘ ትርጉም አለው። ጃንጥላ ከዝናብና ከፀሐይ ግለት እንደሚጠብቅ ሁሉ በሕልማችሁ ጥላ መሆናችሁንና ደህንነታችሁን የሚያመለክት ነው። የመጀመሪያው መለኮታዊ ጥበቃ ነው። ጃንጥላ በላያችሁ ላይ ተዘርግቶ ከላይ የሚመጣውን ዝናብ ይከላከላል። ጃንጥላ በሕልም ማየት ከላይ የመጣ ጥበቃ እንዳላችሁ ያሳያል። እግዚአብሔር ከማይጠበቁ ጥቃቶች ወይ ካላሰባችሁት መንፈሳዊ ጥቃቶች እግዚአብሔር ከጠላት ሴራ ከሚመጣ ቻሌንጅ እንደሚጠብቃችሁ የሚያሳይ ምልክት ነው። መዝሙር ምዕራፍ 91 ቁጥር 1 ላይ በልዑል መጠጊያ የሚኖር
ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ሌላው ደግሞ ክብርንና ባለስልጣንን ያሳያል። በኢትዮጵያ ባህልና በቤተ ክርስቲያን ስርዓት ላይ ጃንጥላ የትልቅነት የሹመት ምልክት ነው። ብዙ ጊዜ ትልልቅ አባቶች፣ የሀገር ሽማግሌዎች ጃንጥላ ይጠቀማሉ። ጃንጥላ የትልቅነት የሹመት ምልክት ነው። በስራችሁ ወይም በማህበራዊ ህይወታችሁ፣ በአገልግሎታችሁ ከፍታ እንደምታገኙ በሰዎች ዘንድ የምትከበሩበትና የምትደመጡበት ጊዜ መቃረቡን ሊያበስር ይችላል። ይህ ህልም ከጭንቀት መገላገል እንደሆነ ፍንጭ ይሰጣል። ዝናብ በህልም አንዳንድ ጊዜ ጭንቀትን ወይም የህይወት ፈተናን ሊወክል ይችላል። ጃንጥላው ደግሞ ያንን መከራ መቋቋሚያ፣ ያንን የመጣውን ፈተና የምትቋቋሙበት መንገድ እንደሆነ የሚጠቁም ህልም ነው። በዚህ ጊዜ የሚያስጨንቃችሁ ጉዳይ መፍትሄ እንደሚያገኝና እናንተን ግን ሳይነካችሁ በሰላም እንደምትሻገሩ የሚያሳይ ነው። ጃንጥላ ይዛችሁ እየሄዳችሁ ከሆነ በራሳችሁ የምትተማመኑበትና የጀመራችሁት ስራ፣ አገልግሎት፣ የጀመራችሁት ላይ በሰላም የምታጠናቅቁበት ኃይል እንዳላችሁ፣ አቅም እንዳላችሁ ያሳያል። ጃንጥላው ተዘርግቶ ተከፍቶ ካያችሁ በአሁን ሰዓት ሙሉ ጥበቃ ስር እንዳላችሁና ልትሰጉ እንደማይገባችሁ የሚያሳይ የምስራች መልእክት ነው። ጃንጥላው ዝግ ከሆነ ለሚመጣው ነገር ራሳችሁን ማዘጋጀት እንዳለባችሁ ወይ እናንተ የሆነውን በረከትና ጥበቃ ሊጠቁም ይችላል። ጃንጥላው ቢቀድር ወይም ቢሰበር በምትተማመኑበት ነገር ላይ ጥንቃቄ ማድረግ እንዳለባችሁና መንፈሳዊ ህይወታችሁን ማጠናከር እንደሚገባችሁ የሚያስጠነቅቅ ህልም ነው። ሌላው ሰው ጃንጥላ ሲይዝላችሁ ማየት በፈተና ጊዜ የሚረዳችሁና ከጎናችሁ የሚቆም እውነተኛ ወዳጅ ወይም ረዳት እንደምታገኙ ያሳያል። ሰባተኛ፣ በሰዎች ፊት ራቆት መሆን። በመጽሐፍ ቅዱስ ውስጥ በሰዎች ፊት ራቆት መሆን ጥልቅ መንፈሳዊ ትርጉም ያሉት ሲሆን አብዛኛው ጊዜ ከጸጋ መራቆት፣ ከውድቀት ወይም ለንስሐ ከመጠራት ጋር ይያዛል። የመጀመሪያው ከእግዚአብሔር ጸጋ መራቅን ያሳያል። በመጽሐፍ ቅዱስ የመጀመሪያው የራቆትነት ታሪክ የሚገኘው ከአዳምና ሔዋን ውድቀት ጋር ተያይዞ ነው። ኃጢአት በሰሩ ጊዜ የነበራቸው የብርሃንና የጸጋ ልብስ ተገፎ ራቆታቸው መሆናቸውን መጽሐፍ ቅዱስ በዘፍጥረት ምዕራፍ 3 ላይ ይናገራል። ራቆትን እንደሆንክ ማን ነገረ ብሎ እግዚአብሔር አዳምን ነግሮታል። ይህንን ራቆት እንደሆነ ያወቀው የእውቀት ዛፍ ወይም አትንኩ አትብሉ የተባሉትን ያንን ፍሬ በበሉ ጊዜ ነው። ይህ ህልም በመንፈሳዊ ህይወታችሁ ያላችሁ ጥንካሬ፣ ከእግዚአብሔር ጋር የነበራችሁ ህይወት ላይ ወይም መንፈሳዊ ህይወታችሁን የሚፈታተን ነገር እንዳለ እየጠቆማችሁ ነው። ሌላው ደግሞ የሀፍረትና የውርደት ምልክት ሊሆን ይችላል። መጽሐፍ ቅዱስ ውስጥ ራቆትነት ብዙ ጊዜ ውርደትን ለመግለጽ መጽሐፍ ቅዱስ ይጠቀማል። ለምሳሌ ነቢዩ ኢሳይያስ ለ3 ዓመታት ራቆቱንና ባዶ እግሩን በመሄድ ለግብፅና ለኢትዮጵያ የሚመጣውን ትንቢት እንደተናገረ በኢሳይያስ ምዕራፍ 20 ቁጥር 2 ላይ ይናገራል። በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ፣ ራቆቱንም ባዶ እግሩንም ሄደ ይላል። ይህ ህልም በሰዎች ፊት እዋረዳለሁ የሚል ፍርሃት እንዳላችሁና ወይም ካልጠበቃችሁት ለትችት የሚጋርድ ሁኔታ ሊፈጠር እንደሚችል የሚያስጠነቅቅ ህልም ነው። ለንስሐ የሚቀርብ ጥሪ ሊሆን ይችላል። መጽሐፍ ቅዱስ በራእይ መጽሐፍ ላይ እግዚአብሔር ለሎዶቅያ ቤተ ክርስቲያን ሲናገራት ራቆትነቷ እንዳይታይ ነጭ ልብስ ከእርሱ ዘንድ እንድትገዛ ሲመክራት እንደነበር ራእይ ምዕራፍ 3 ቁጥር 18 ይናገራል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቆትህ አፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳልበት ኩል ከእኔ ዘንድ ትገዛ ዘንድ እመክርሃለሁ ይላል። እግዚአብሔር የውስጥ ማንነታችሁን ወይም ልባችሁን እያየው መሆኑንና ድክመታችሁን በጸጋው እንዲሸፍንላችሁ ወደ እርሱ በንስሐ እንድትቀርቡ የቀረበ ጥሪ ሊሆን ይችላል። በዕብራውያን ምዕራፍ 4 ቁጥር 13 ላይ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተ የተገለጠ ነው ብሎ ይናገራል። ከእግዚአብሔር ዓይን ምንም ሊሰወር እንደማይችል በሰዎችን ፊት ቢሆን ድብቅ ማንነታችሁ የሚገለጥበት አጋጣሚ ሊኖር እንደሚችል የሚያመለክት ፍንጭ የሚሰጥ ህልም ነው። 8ኛና የመጨረሻው ከመንገድ ላይ ስልክ ማግኘት። ስልክ በህልም ውስጥ የመግባቢያና የመረጃ ተምሳሌት ተደርጎ ይወሰዳል።
ከመንገድ ላይ ስልክ ማግኘት በመንፈሳዊ ዓለም የሚከተሉትን ዋና ዋና ትርጉሞችን ሊይዝ ይችላል። የመጀመሪያው መለኮታዊ ጥሪ ወይም መልእክት ነው። ስልክ የድምፅ መቀበያ መሳሪያ እንደመሆኑ በህልም ማግኘት እግዚአብሔር ለእናንተ የሚናገረው ልዩ መልእክት እንዳለ ሊያመለክት ይችላል። ይህ ህልም ሳታስቡት ወይም ባልጠበቃችሁት መንገድ በመንገድ ላይ ወይም መንፈሳዊ ጥሪ ሊደርስባችሁ እንደሚችል ያሳያል። እግዚአብሔር ሳሙኤል ጋር መጥቶ ሳሙኤል ሆይ ብሎ ጠርቶታል። በተደጋጋሚ የሳሙኤልን ስም እየጠራ በተኛበት ጊዜ እግዚአብሔር ጥሪ እንዳደረገለት ይናገራል። ከመንገድ ላይ ስልክ ማግኘት ተቋርጦ የነበረው መንፈሳዊ ህይወታችሁ ወይም ከሰዎች ጋር የነበራችሁ ያላችሁ መልካም ግንኙነት ተመልሶ እንደሚቀጥል ያሳያል። የመግባቢያ ዕድል ማግኘታችሁንና የቆዩ ቅሬታዎች የሚፈቱበት አጋጣሚ እንደሚፈጠር ያመለክታል። ይህ ህልም አደራና ኃላፊነት ነው። የሌላ ሰው ንብረት ወይም ስልክ ማግኘት አደራ ሊሆን ይችላል። እግዚአብሔር በቅርቡ አንድ ትልቅ አደራ ወይም ሚስጥር በእጃችሁ ላይ እንደሚያስቀምጥ የሚያሳይ ህልም ነው። ስልኩን አንስታችሁ ለባለቤቱ ለመመለስ የምታደርጉት ጥረት ለሰዎችና ለእግዚአብሔር ያላችሁን ታማኝነት ያመለክታል። ስልክ ማግኘት ጥበብ ማግኘትና መገለጥ ማግኘት ነው። መጽሐፍ ቅዱስ ኤፌሶን ምዕራፍ 1:17 ላይ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። ስልክ መረጃ እንደሚያስተላልፍ ሁሉ በህልም ማግኘት ጥበብን ማግኘትን ያመለክታል። በምሳሌ ምዕራፍ 1:20 ላይ ጥበብ በጎዳና ትጮኻለች ይላል። በህይወታችሁ ለገጠማችሁ ግራ መጋባት መፍትሄ የሚሆን መረጃ ወይም ጥበብ በቅርቡ እንደምታገኙ ያሳያል። ስልኩ ሲጠራ ሲደወል ካገኛችሁ እግዚአብሔር በአስቸኳይ እንድትሰሙት የሚፈልገው ነገር አለ። አንድ ሰው የእናንተን እርዳታ በጣም ይፈልጋል ማለት ነው። ስልኩን አግኝታችሁ በኪሳችሁ ከከተታችሁት አዲስ በረከት፣ አዲስ መለኮታዊ ልምምድ ወይም የስራ እድል ወደ እናንተ እየመጣ መሆኑን ያበስራል። ስልኩ ተሰብሮ ካገኛችሁት በመንፈሳዊ ህይወታችሁ ከሰዎች ጋር ባላችሁ ግንኙነት ላይ የመሰማት ችግር እንዳለና ያንን መጠገን በጸሎት መትጋት እንዳለባችሁ ያስጠነቅቃል። ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። በሌላ ቪዲዮ እስክንገናኝ ሻሎም፣ ተባረኩ።